በጣም የተሰበርኩበት ሰው መሆኔን የጠላሁበት እጅግ ያዘንኩበት የተከፋውበት ዘመን በኪነ ጥበብ ሙያተኞች ውስጥ ያንተና የሰለሞን ቦጋለ ወደ ቡቡነት አልቃሻነት ተደጋግሞ ይታያል እና አይናገርም አይሰማም ምናምን ላይ የራስ ልጅ ቢሆን ማታ ስትተኛ ለነገ ተስፋ የምታደርገው መንቃትን የምትመኝባቸው ህይወቴ ደስታ ናቸው የምትላቸው ጉዳዮች ምንድነው? ናብልሽ ለሳብዬ እንደዚህ አቅፈው እንደዚህ ስል የታለ ካሜራ ምናምን ስለው አይ ስልክም የለኝም ካሜራ ፎቶ ቤት ልጅ ክርስቶስ ታሪክ አነባለሁ እኮ አሁን የማውራ ታሪክ 1950 ምናምን ነው አውቢልስ አውጣስ ብለኛል ፎቶና ጨዋታ ጤና ይስጥልን የተወደዳችሁ ተመልካቾቻችን ፎቶና ጨዋታ የዛሬው ፕሮግራማችን ነው ተጀመረ የዛሬው እንግዳችን እንደምትመለከቱት የምንወደው የምናከብረው የኪነ ጥበብ ሙያተኛ ደሳለኝ አይሉ ደስዬ እንዴት ነህ? በጣም ደህና ነኝ እግዚአብሔር ይመስገን አቀማመጥ እንዴት ነው? አረጀ እንዴ በተከሻ ነው የተቀመጥከው? በቃ እንዴ ነው ካንተ ጋር ደግሞ ሰውን ሞር ተዘመን ማርያም ደግሞ እንደዚህ ብለ እንድትቀመጥ የሚጋብዝ እፎይ እንድትላይ አዎ ዘና ብለ መጨረሻ የት ነው የተገናኘን? አትላንታ አዎ በጣም ጥሩ ጊዜ ያሳለፈ የበረሃ ጓዴ አትላንታ በረሃል ለምን ክረምት ነበር የበረዶ ጓዴ እንጂ በረሃል አዎ የዘለበ ያካፋልበት ደስ የሚል ጊዜ ያሳልፈናል እንዴት ነህ ደስ ደህና ነኝ ፍጹም በጣም ጤንነት ሁሉ ሰላም ደሳለኝ ኃይሉ ለምን ደሳለኝ ተባልክ? ጠይቄ አላውቅም በምን አጋጣሚ ማንም ሰው ጠይቆኝም አያውቅም ግን ሰሞኑን በተለይ ፋሲካ ሰሞን አንተ ምን የሆነ መንፈስ አለ እንደሚከታተል ክርስቶስን በጣም ገርሞኛል በጣም ምንወደው ያጎታችን ያህል በቃ ካጎትም እንደው ያባቴ ከእርጅና እስከ ሚሞቱበት ድረስ አይለያዩ ከህፃንነት እስከ እርጅና መዝገቡ ያለው የሚባል ያባቴ ጓደኛል ኦኬ እና እሱ በቃ እኔ ስወለድ እሱ ደሳለኝ አለ ከዛ ደሳለኝ ተባልኩ አባቴ ሳይሆን ያባቴ በጣም ወንድሙ እና ሲሞቱ ራሱ የሚገርመህ የ6 ወር ወይ የ7 ወር ልጅ ተከታትለው እና እሱ ቤት ሄጄ ነበር ፋሲካ የሱ የልጁ ቤት ያለ ልጆቹ እና ፎቶን ያዩ አሁን እንግዲህ የፋሲካ ማለት ነው እና አለቀስኩኝ በቃ ፍቅራቸው እንግዲህ ፋዘር አሁን ኔክስት ይር 7 አመት ይሆናል ህዳር 12 ሰሞኑን በቃ እሱን ክርስቶስን የሰማ ያየ ሁሉ መሰለኝ እንዴት እንደሷል አይገርምም ማንንም ጠይቆኝ አያውቅም በዛው አነሳናቸው አይገርም በጣም ደሳለኝ ፍቅራቸው አዎ ደሳለኝ አለ ሃይሚ ተወልዳ እሱ ደስ ብሎ ስለነበር እኔ ሲወለድ ደግሞ በቃ ደሳለኝ አለ ፋዘር ግን አንድ ቀንም ደሳለኝ ብሎኝ አያውቅም ራሳቸው ወጥተው ስም ነበር ጌታውን ይለኛል ብዙ ስም ነው ያለኝ ጌታውን ይለኛል ወይ ደግሞ ባሪያው በተለይ ያደገ ሲመጣ ያው እንደ ቀልድ ለብሱን ይማርና ባሪያው መጥቷል ባሪያው አለ ምናምን ነው እንጂ የሚለው ለምንድን ነው ባሪያው አለ አይሮን ነው በጣም ዘ ሪቨርስ ነው ቀይ ስትሆን ባሪያው ነው የሚል እኔም ያው ዛቃለ ሚስትየም ባርች ነው ምለውና ብዙ ሰው የሚመስለው ባርች ስለ ቀይ ወጡ ምናምን ነው የሚመስለው ኦልሞስት እንዳንተ ቢጫ ናት እሷም በጣም በደም ፍቅር የሆነች እንግዳ ስትቀበል በእናት ቤታችሁ አትላንታ በጣም ደስ የሚል ጊዜ ያሳልፍ በጣም I am really very happy ከደሳለኝ ኃይሉ ጋር ነው እንግዲህ የምንጫወተው ዛሬ ፎቶና ጨዋታ እንደምታውቁት ደስዬ እዚህ ጋር ትንሽ እንጫወትና ደግሞ እዛ ጋር ለሳይክሎራማው ላይ ደግሞ እንሄድና ቆንጆ ፎቶ ደግሞ እንነሳለን ለዛ ነው ፎቶና ጨዋታ የተባለው አሪፍ ነው እንግዲህ እኔ ያዘጋጇቸው ጥያቄዎች አሉ እጠይቃለሁ መመለስ የማትፈልገው መዝለል ትችላለህ ይቅርብኝ እያልክ ማለት ነው እንደዚህ እያለን እንጫወታለን እሺ
ደሳለኝን እንግዲህ ያው ብዙዎቻችሁ ታውቁታላችሁ። አሁን እንኳን ለዚህ ፕሮግራም በመዘጋጀት ሂደት ውስጥ የተለያዩ ዩቲዩብ ቻናሎች ላይ የተለያዩ ሚዲያዎች ላይ ያረካቸውን ቃለ መጠይቆች ስመለከት ብዙ ጊዜ ስታለቅስ ነው ያለው። ደሳለኝ አለቀሰ ነው የሚለው። በኪነ ጥበብ ሙያተኞች ውስጥ ያንተና የሰለሞን ቦጋለ ሆደ ቡቡነት፣ አልቃሻነት ተደጋግሞ ይታያል ይገለጻልም። ሰዎችም የሚያውቋችሁ በሱ ነው። የኔ ሆደ ቡቡ ይላሉ ከስር ኮሜንቶቹ ስር። ምንድነው ሆድን የሚያባባው? እኔ እድሜ ነው አልኩኝ እርጅናው ከሆነ ብዬ ቢሆን ደስ ይላል። መቼም ያው ላንተ ይገባሃል። ከዚህ በፊትም ስናወራ ስለነበረ ለህዝቡም እንደው እንዲያውቀው ነው እንጂ እንደውም በዚህ ዘመን አለማልቀስ አይገርምም። እንደውም ማለቅስ ሰው ነው የሚገርመኝ ነው። ሲሪየስሊ የእውነት ሰው ነኝ የምትል ከሆነ እያለፍንበት ያለነው ነገር በጣም የሚረብሽ ደግሞ የሚገርምህ 2014 በኢትዮጵያ በህይወቴ ፍጹም ላንተ የእውነቴን ነው የምነግርህ በጣም የተሰበርኩበት ሰው መሆኔን የጠላሁበት እጅግ ያዘንኩበት የተከፋሁበት ዘመን ነው። ምክንያቱም በአንድ አመት ውስጥ ኦልሞስት ወደ 51 ፍላይት ነበረኝ። ሰው ክቡሩን ፍጡር ለማገዝ ብለህ ሄጄ ያየሁት ፍጹም ዶንት አስክ ሚ። አሁን እንደውም በሳይካትሪስት በጸበልም በመንፈሳዊ አባቶች ምናምን ነው እንጂ አንተ የቀኑና ሚዲያ ላይ ስጠይቅ ብቻ ማለቅሶ ይመስላል እንዴ? ሌሊት እንቅልፍ እኮ የለኝም ነበር። ያምር ኃይሉ ይመጡብኛል ህጻናቶች፣ በተለይ ህጻናቶች፣ እናቶች እና አንዳንዴ ምን ሲያቀልጠኝ እዚህ ውስጥ ሁሉ ገባው ትላለህ። አሁን ምግብ ሲደፋ ራሱ እንዴት እንደማዘን አትጠይቅ። በቃ መኖር እስከማያቅተኝ ድረስ ማለት ነው። እንደውም ስዊድን ሄጄ ሁሉ አንድ ጊዜ ዶክተር ፍቅሩ በጣም ወደው ማከብረው የአዲስ ካርዲያክ ባለቤት ይዞኝ ሄዶ ላሊበላ ነው ምን የሚባል ሬስቶራንት አለ ስቶክሆልም እና ምግብ ተረፈ። ብዙ የብዙ አባታችን 80ኛ ዓመት በዓል ነበር ስቶክሆልም ስዊድን እና የዛሬ 7 ዓመት ምግብ በልተን ተረፈና እንደለመድኩት ቴካው ያርጉልኝ አልኩኝ ማለት ነው። አንዳንዴ የት ከተማ የት ሀገር እንዳሉ ወረሰዋሉ እና እንዴ ምን ሊሆን ያለኝ ቤት ያው እሱ ተፈቶ ስለመጣ ቤቱ ግቢው ምን ልበል ውጪ ሁሉ አጥሩ ጋር በቃ በስዊድን እጅግ በጣም የተከበረ ሰው ነው። አበባው ምግብ ይመጣል፣ ምን ይመጣል፣ መጠጥ ይመጣል። በቃ መቆሚያ መቀመጫ ሁሉ እስኪጠፋ ማለት ነው። እና ከዛ ምን ሊሆን ያለኝ እንዴ ቤት ሞልቶ የለው ምግብ ምናምን አለ። አይ ለኔ ቢጤ ይሏል ባክስም በለ የት እንዳለ እዚህ ሀገር የኔ ቢጤ አንተ ነህ አለ። እና to this extent ተሽጦ አለቀ። ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያላቸውን የመጨረሻ ብሎኮቹ በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ያለው እጅግ ማራኪ መንደር የመዋኛ ገንዳ ከሰፊ የልጆች መጫወቻ ስፍራ ጋር ያሟላ ሲሆን 40%ቱን በ3 ዓመት ተኩል ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ቤቱን እየኖሩ የሚከፍሉበትን መንገድ አመቻችቶሎታል። በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ ይሎታል። ያ ትራውማው የምንም ነገር ማኔጅ ያለ ማድረግ ችግር ነው ኢትዮጵያ ውስጥ ያለው ችግር እና እንዴት አላለቅስ ፍጹም እና ሌሊትም በጣም ይሄን ሁሉ አሁን በጣም እንቅልፍ ማጣት ከባድ ራስ ምታት ተነስቶ ሌሊት ቁጭ ብሎ ማልቀስ እንዲህ ደንግጦ የደረቁ ምናምን አለና አሁን እንደውም ብዙ ስለ እንደዚህ አይነት ነገር አታወራም አታስብም ተብያለሁና እንደውም አሁን እንዲህ የሚያለቅስ ሰው አለመኖሩ ነው እኔ በጣም እንደው የሚገርመኝ ማለት ነው። አስታውሳለኝ አትላንታም የመጣ ጊዜ አትላንታ ብቻ ሳይሆን ዳላስም እንዲህ ሲያትልም እየዞርክ ላቋቋምከው ድርጅት ገቢ በመታሰባስብ ጊዜ የገለጽክበት መንገድ ነበር። የምር እንዲህ የሚረብሽ ምን አዩና ልንማርበት ከቻለን ብዬ ነው። ልክ ነህ ፍጹም። ምንድን ነው ያየው እስቲ ንገረኝ።
ደንዝዘናል። ፊሊንግ ስሜት አጥተናል። እንደ ሰው ለሰው ርህራሄ የሚባል ነገር ጨርሶ እየጠፋ ነው። አሁን አንድ ምሳሌ የዛሬ 6 ወር 7 ዓመት ሄድን። ፎቶ እንደ እንትን አእምሮዬ ላይ ታትሟል። የሁለት ልጆች አንደኛው እናቱ ትታው ሄዳለች። ከችግር ብዛት የተነሳ 2 ዓመት ምናምን የማይሞላው ነው። ሆዱ አብጧል። ጭንቅላቱ እንደዚህ እንትን ብሏል። እምባው አልቅሶ ምን ብሎ ይሄ የደከመ የከረመ ሰው የለም። እንደሱ አይነት ልጅ አለ። አይውል ሾው ብትፈልግ ፒክቸሩ እንደው የሚያስተማር የሚያስፈልግ ከሆነ አንደኛው ደግሞ ድርቅ ብሎ ያለ ሕፃን ልጅ የ3 ዓመት ነው ምናምን ልጅ ደግሞ አለ 4 ዓመት አይሮን ከዛ ያበጡ ምንድነው ስል በድንጋጤ በቃ ደርቆ ማለት ነው እና አይናገርም አይሰማም ምናምን አይል የራስ ልጅ ቢሆን ይሄ ላይ እንዴት ነው ሰው የምትሆነው? ምን ያህል አውሬ እንደሆንን ልጆቻችን እህት ወንድሞቻችን እንዴት ሆነ እንደምንኖር የኢትዮጵያ እናቶች የሚያዩት መከራ ኑሮ ነው እንዴ? ያ ልጅ እንዲደርቋል። አሁን ያ ጊዜ አልፎ ከስንት ዓመት በኋላ እነዛ አድራ ብያቸው የሄድኩት 2 ህፃናት ልጆች ሞቱ አሉኝ። እንኳን ሞቱ ነው ያልኩት። እንኳን ያንን አላዩ። አንተ ሌሎችን በተውኩ ቁጥር ትተዋለህ። ምክንያቱም የሰው ልጅ ክቡር ፍጡር ነው። በአርአያ ሥላሴ የተፈጠረ ህዝብ ነው። ፎቶና ጨዋታ እንደዚህም እያልክ ይነጋል ስትል ደግሞ ሰምቻለሁ። ይነጋል እያልክ ስታለቅስ አንድ ቪዲዮ ላይ ይቻላል። ልክ ነው። አሁንም እምነት ያ ነው። የምንቀየር ይመስላል። በዚህ ውስጥ ይነጋል ብለህ እንድታምን ያደረገህ ምን ተስፋ አይተህ? ምርጫ ስለሌለኝ ክርስቲያን ስለሆንኩ ወደ ሞት እየሄድኩ ስለሆነ የግዴታ መጽናናትና መበርታት አለብኝ። እግዚአብሔር ይስጣቸው የሃይማኖት አባቶች አሉ፣ ብዙ የሚመክሩኝ፣ የሚያስተምሩኝ፣ የሚያጽናኑኝ ያለፈውንም ታሪክ የብዙ የዓለማችንን ታሪክ እየነገሩኝ እንደገና ደግሞ ችግርን ሲወቅጡ መኖር አንዱ ትልቅ የተረዳሁት ነገርና ወደዚህ የመጣሁበት መጀመሪያ ምንም ማድረግ የማልችል በፊት እኮ በብዙ አቅሜ ያን እኮ 51 ፍላይት እኮ አሁን ሆቴል፣ ሻንጣ፣ አውሮፕላን ምናምን የሚባሉ ነገሮች ሳይ እንደ ፎቢያ እንደዚህ እስኪያስጠሉኝ ድረስ እኮ የደረስኩት እኮ ችግር እፈታለሁ ብዬ ነው። አንዴ ሶማሌ፣ አንዴ አፋር፣ አንዴ ምናምን ይነጋል ወይ ያለህ ምርጫ ወደ ሞት መሄድ ነው። ተስፋ ቆርጠህ ለምን በዚህ ዘመን ተፈጠርኩ እያልኩ እየሄድኩ ነበር ወደሱ ባይዘው በደንብ በቃ ሞት ህይወት አስጠልቶኝ ሰውን ማግኘት አስጠልቶኝ ምግብ ምናምን በቃ ምንም። ምክንያቱም እነዛም ሰዎች እኮ እንደኔ ሰዎች ናቸው። እነዛ በሰፊ ቁጥር ይሄን ሁሉ ባየህ ቁጥር ያን ሲሆን እግዚአብሔር ይስጣቸው አንዳንዴ ስጸልይ ሳለቅስ ወደ ፈጣሪ ለምን ይሄን አሳየኝ፣ ለምን እዚህ ዘመን ላይ ፈጠርከኝ፣ ጸሎትና ለቅሶ ላይ ይሄን ለምን ታሳየኛለህ አምላኬ፣ ምንስ ምን በድል ነው፣ እነዚህ ህፃናትና ልጆችስ ምን አደረጉ? እንዲህ እንደሆነን አንቀርም። በእግዚአብሔርም ተስፋ በየስብሰባው ምናምን ስለምናይክ ደስ የፖለቲካ ውስጥ ገባን ቶንዴ ፊልሙን እንላለን ይሉሃልም ብዙ ወዳጆች። አሁን ወደዛ እየሄድክ ነው ማለት ይቻላል። ምክንያቱም እነዚህ ሲቪል ማህበራትም ላይ ቦርዶች ውስጥ ምንም ኤቭሪ ስብሰባ ከኪነ ጥበብና ምናምን የዚህ ሲቪል ራይት ጉዳዮች ጋር በተያያዘ አለ እና ፖለቲከኛ ሆኗል ማለት ይቻላል። ወይም ደግሞ ሙያውን አርቱን ትቶ ወደ ሌላ አይነት ዘርፍ ተሻግሯል ማለት ይቻላል። እሰራለሁ አሁንም እኮ ተከታታይ ቲቪ ድራማ ጀምሬያለሁ። ምንድነው አርቱ የላይፍ እንትን ልንገር ፕሪንሲፕል ፊሎሶፊ እንኳን አይደለም ፕሪንሲፕል። አንድ ሰው
ሙሉ የሆነ ፐርሰናሊቲ ሰውነት አለው ብዬ የማምነው ከፕራይቬት ሴክተሩ፣ ከሲቪል ሶሳይቲ፣ ከሃይማኖትና እምነት፣ ከመንግስት ተቋማት ጋር መስራት ይችላል። how it functions እነዚህ በተለይ አራቱ በጣም በጣም ተናበው ካልሰሩ አገርና ህዝብ አደጋ ላይ እነዚህ ሁሉ ችግሮች ቅድም የነገርኩ የመጡት እነዚህ ውስጥ ያለውን ነገር ተናበው አለመስራትና አንዱ ስለ አንዱ ያለው ግንዛቤና እውቀት ደካማ ስለሆነ ነው። ፕራይቬት ሴክተሩ ገቨርንመንት አለ፣ ፕራይቬት ሴክተሩ አለ፣ ሲቪል ሶሳይቲው አለ። ሲቪል ሶሳይቲ ውስጥ አንዳንዴ ሃይማኖት ድርጅቶችን የሚከቷቸዋል፣ እምነትና ሃይማኖት አለ። እነዚህ ጋር ከልጅነቴ ጀምሮ አብሬ መስራት ደስ ይለኛል። በተለይ የጥበብ ሰው ስትሆን ማወቅና ቀርበህ የእውነት ለውጥ እንዲመጣ መስራት አለብን። እኔ አንድ ቀን በህይወቴ የፓርቲ አባል የመንግስት የምናምን ስልጣን ምናምን ኖሮኝ አያውቅም። ግን ቦርዶች ውስጥ የኔን እውቀት የኔን መረጃ የኔን ምናምን ለውጥ ሊያመጣ የሚችልና ሚሊዮኖችን ህይወታቸውን ሊቀየር ሊያሻሽል የሚችል ነገር ላይ ግን በቃ በጣም ደስ ብሎኝ ነው የምሰራው ሁልጊዜ። በጣም ሁሌም እንጂ ምጽአት እኮ ሊመጣ ነው። ዘፍጥረት ላይ እንዳለን ምጽአት ሊመጣ ነው። እሺ ውድ ተመልካቾች ደስያ አንዴ በሳቅ አንዴ በለቅሶ እያጫወተን ይገኛል። አሁን መለስ እንበልና እስቲ ወደ ልጅነት ልውሰድ። ቅድም አባትን አነሳልኝ፣ ስለ ልጅነት ትንሽ ጠቀስክልኝ። የሱፐር ማርኬት ስትሄዱ ያለው ምናምን ልጅነት ምን ይመስላል? አስተዳደገ አሁን ሳስበው በአገሪቱ አሁን ህይወቴ ላይ ትልቅ ተጽዕኖ ያሳድርብኝ ነገር የሚመስለኝ ከልጅነቴ ጀምሮ አባቴ ትምህርት ቤት አለው። እስከ 4ኛ ክፍል የተማርኩት አባቴ ትምህርት ቤት ነው፣ ቤተልሔም ትምህርት ቤት። that's why የሱን ሌጋሲ ለማስቀጠል አባቴን 45 ዓመት ነው አባቴ ያስተማሩ ከአፄ ኃይለ ሥላሴ ጀምሮ። by the way next year 60ኛ ዓመቱ ይሆናል። የአባቴ የሞተበት 7ኛ ዓመት ይሆናል። ትምህርት ቤቱ ደግሞ 60ኛ ዓመቱ ይሆናል። የምናውቀው ዋናው ትልቁ ቤተልሔም አይደለም፣ ልደታ ብሪሞ። እነ ንጉሱ ጌታቸው እነ መውደድ ክብሩ። ንጉሱ ጌታቸው ቲያትር ደራሲው ዩኒቨርሲቲ አብሮ ጎበዝ፣ በጣም ማደንቀው ትልቅ ጸሐፊ ነው። እነሱ የተማሩበት እነ ማአት ያሁን ውጭ ሀገር አምባሳደር የሆኑ ስማቸውን መጥቀስ የማያስፈልግ በትልልቅ ቤተ መንግስቶች ውስጥ የሚሰሩ አሜሪካም ኢትዮጵያ በቃ ምን ልበል በሁሉም ዘርፍ ዶክተሮች፣ ኢንጂነሮች፣ አርቲስቶች። ኢቭን ሰይፉ 1 ዓመት ምናምን ሳይማር አይቀርም። ሰይፉ አንተው ራሱ አብረን ነው ያደግነው፣ ወይ አንድ ሰፈር ማለት ነው። እኔ ታገል እና እሱ ማለት ነው። በዛ በኩል እና ሀብቴ ምትኩ አሉ። ራቅ ብሎ ደግሞ 02 ፍርድ ቤቱ ፊት ለፊት እና አበበ ባልቻ አሉ። ምን ዳንኤል አበበ የሚባል በጣም ጎበዝ ደራሲ ልጅ ነበር። አየለ ሸጉ የሚባል በጣም ብዙ እዛ አካባቢ ወጥተዋል። ግን እኔ የዛን ጊዜ ትኩረቴ አባቴ ጋር እኛ ቤት ለትምህርት ለእውቀት፣ አያቴ ደግሞ ቀኝጌታ ማዝንጊያ የሚባል አለቃ ገብረሃና ብለው በጣም ትልቅ ሊቅ፣ ማአት ጨዋታዎች አሉት ፍርፍር የሚያደርጉ አሁን ራሱ ብነግርህ እንባህን የምጨርስ የእነሱ ተጽዕኖ አለ። ስለዚህ ቤት ውስጥ ሞሮፍ ለትምህርት ለቁም ነገር፣ እንደገና ከፍ ስትል ደግሞ ገብተህ ታስተምራለህ ራስህ ትንሽ እስከ ለምሳሌ 0 ክላስ። አሁን ድሮ ኬጂ ምናምን የለም እኛ ጋር 0 ክላስ አለ። 0 ክላስ ማለት ጀማሪ ማለት ጀማሪ ነው እንጂ እንደው የሚባለው ጀማሪ መልመጃ ማለት መለማመጃ ወደ 1ኛ ክፍል ልትገባ ማለት ፕሪፓራቶሪ ማለት ነው። ወደ አንድ yes ከዛ 1ኛ ክፍል ትገባል። ከዛ 2 3 4 እስከ 6 ነበር በኃይለ ሥላሴ ጊዜ። ከዛ በደርግ ትምህርት ቤቶችን ሁሉ ወረሰና ፋዘር እንደምንም እየተጨቃጨቀ ትንሽ ስለሆነች እስከ 4 አቆያል። ስለዚህ በአገሪቱ የትምህርት ቤት ታሪክ ቀደምት ከሚባሉት ፕራይቬት ስኩል ካላቸው ቤት እኮ የለውም ፋዘር፣ የቀበሌ ቤት ነው፣ ግን ትምህርት ቤት አለው ይግል። ለምን ሞር ወደ ማስተማር የሱም አባቱም ሊቅ አስተማሪ የቁም ጽህፈት በጣም ሊቅ ስለነበር አንድ መጽሐፍ እስከ 500 ጠገራ ብር ይሸጥ ነበር አያቴ። ፋዘር ያንን ይዞ ሄዶ ወይ ካሽከር ባህሪያ ምናምን ከሚባሉት ጋር አደርሶ ሽጦ ሁሉ የሚመጣበት የነበረበት ጊዜ ነበር። ጎጃም፣ ወሎ ጽፎ ያለው አሁን እንደውም የፋዘርን የህይወት ታሪክ ሁሉ ጀምሮ ያለው እንትን ለማለት
የተሰራ ነው ያደግነው እንደዚህ ነው። ማህበረሰብ ውስጥ ደግሞ አሁን ደግሞ አሪፍ ተደርጎ ስቴዲየም ተሰርቷል። እርግጥ የአካባቢው ልጆች አይጫወቱበትም ብለውኝ በጣም አዝኛለሁ። እንደውም እሱን ማውን ልከራከር ይሄዳል። ለምን አላቅም። በጣጥሮ የሚከፍሉ ልጆች ብቻ ናቸው የሚጫወቱበት ተብሎ ደሜ ፈልቷል። እና አካባቢያችን እዛ ስንጫወትበት ብሔር የለ፣ ኳስ አለ፣ ቴዘር አለ። እንደዚህ ቴዘር ተጫውተህ ታውቃለህ? አዎ፣ ስልክ እንጨት ላይ አንደኛ ነበር። ስቲል እግሬ 2 ሜትር ድረስ ይነሳል። ከምር ነው ማርያም። በምን በቴዘሩ ምክንያት ነው? ቴኳንዶ ሰርታ? አረ ቴኳንዶ ኳስና እሱን ነው። ሌላ ደግሞ በበሬ አጥንት ይሄ ሰፊው አለ። አስፋልት ቀጭን አስፋልት አለች። በሷ ምናምን ትጫወታለህ። ሌላ ጎበዝ ደግሞ የነበርኩት ሩጫ በጣም ጎበዝ ነበርኩ አሉ። ስለዚህ እኔ አስተዳደጌ አሉ ነው አታስተውሰውም አንተ? ሩጫ ጎበዝ ነበርኩ አሉ። ማአት ነገር እየረሳው ነው ባይዘው ፍጽም እና ክፉ ነገር ነው። አዎ ክፉ እና ልጅነቴ በቃ እንደዚህ ነው። ካጠፋ ትቀጣለህ። ትምህርት ነው፣ ቁም ነገር ነው። እናቴ የሚገርሙ ወላጆች ናቸው ያሉኝ። በቃ ስራው ዜር ላይፍ የኖሩት ለሰው ነው። በነፃ የምናስተምራቸው ማአት የደሃ ልጆች በየአመቱ ይቀበላሉ። ክፍያው ራሱ 50 ሳንቲም 1 ብር ምናምን ነበር በደርግ ጊዜ ባይዘው የትምህርት ቤት እና ብዙ ዋጋ ነበሩ። ባይዘው 50 ሳንቲም እና 1 ብር እንደቀላል ነገር እንዳታዩ። ለማንኛውም ደስዬ በጣም በጣም ወዳጄ ነው። ብዙ ነገሮች አውቃለሁ ስለደስዬ። ሌሎች ጨዋታዎች አሉ። ኦኬ እንግዲህ አሁን ፎቶና ጨዋታ አይደል? ፎቶ ልንነሳ እንሄዳለን። አንተ ደግሞ መጀመሪያ ወደ አርት ስትመጣ የመጀመሪያ ስራ ከፎቶ ጋር የተያያዘ ነበር። እሱን ታወራኛለህ። ምን ነው እንዴት አወቅ? ታሪክ አነባለሁ እኮ አሁን የማወራ ታሪክ 1950 ምናምን ነው። ቢልስ አሁን ታዝብለኛል እኮ ከፎቶ ጋር የተያዘ ኤክስፒሪየንስ አለ። እሱን እናወራለን። ከዛ ደግሞ አንድ ገጠመኝ ደግሞ ስታወራ የሰማሁት ከአድናቂ ጋር ፎቶ ለመነሳት ፎቶ ቤት ሄድ ከሆነ እናወራለን። ከፎቶ ጋር የተያዘ የሚገርም አጋጣሚ ነው። ስለዚህ እሱንም እንጫወታለን። ሌሎች ገጠመኞችም የምናነሳቸው ይኖራሉ። ከንፈሬን ሳመችኝ ያልካት አድናቂም አለች። እሱንም ገጠመኝ ስለምናነሳ ወደዛ እንሻገር። ስቱዲዮ ሰፊ ስለሆነ በጣም ነው የሚያምረው። እሺ ስቱዲዮ አብረን እንደውም ወደፊት የሆነ ሼር ፕሮዳክሽን መጀመር አለ። ማርያም ነው አይ ዊሽ በጣም ነው የሚያምረው። እንደገና ግቢው ዙሪያውን ያለው ግሪን ኤሪያ እንዴት አባቱ እንደሚያምር በጣም። ስለዚህ በዚህ አጋጣሚ እንግዲህ ያው ስቱዲዮውን መጠቀም የምትፈልጉ የኪነ ጥበብ ሙያተኞች ካላችሁ ቤታችሁ ነው። 4 ኪሎ ማል 4 ኪሎ ነው ያለው። በተለይ እኔና ፍጹም አሁን እየነገርኩት ነበር ስለ አንድ ቲቪ ሾው እያወራን ነው። ከኢትዮጵያ ካልቸር አርት ዶሜስቲክ ፕሮዳክት እና ባንክ ጋር የተያዘ ፕሮጀክት አለን። አብራችሁ መስራት የምትፈልጉ ከሆነ ስቱዲዮውን በጣም ወድጄዋለሁ። ኤኒባዲ አብሮ መስራት የሚፈልግ ባለሀብት ይሁን ባንክ ይሁን ዌልካም። ወደዛ እንሻገርና ሳቅ ጨዋታችንን እንቀጥላለን። ብዙ እንጫወታለን። ተመልካቾቻችን የትም መሄድ የለም። ቀጣዩ ጨዋታችን ደግሞ ሳቅና ፈገግታ የተሞላበት ስለሚሆን ወደዛ እንሻገራለን። አልቅሰን አላቀስናችሁ። አብራችሁን ዝለቁ። ከደሳለኝ ኃይሉ ከደስዬ ጋር እያደረግን ያለነውን ጨዋታ ነው በመከታተል ላይ የምትገኙት። እዛ ጋር ሶፋ ላይ ቁጭ ብለን ተጨዋወትን ነበር። አሁን ደግሞ ቀጥን አንድ ተጣጥፈን አንድ ቀጥ ብለን ካሜራማኖቹ እስኪያዞሩ ድረስ እኔና ደስዬ ሽሯችንን በመሃል አሪፍ ማርያም። ስለዚህ አሁን የጨዋታ ስሜት ሁሉ የተለየ ነው የሚሆነው። ሻይም ይዘናል። እንግዲህ ሻያችንን እየጠጣን እንጨዋወታለን። ቀደም ሲል ገልጬላችሁ ነበር። እዛ ጋር እያወራን የምንጫወትባቸውን ኤሪያዎች አውርተን ነበረ። በተለይ ገጠመኞች ላይ ከአድናቂዎች ጋር ያሉ አዝናኝ ነገሮች ስላሉ እነሱ ላይ እንጨዋወታለን ብዬ ነበር። በቀጥታ ወደዛ ከመሄዴ በፊት እስቲ ለመሞከር ያህል ካሜራዬን እስቲ ልክ በካሜራ እንዴት ነው ደስዬ? በካሜራ ውስጥ ምን ይመስላል? ቀዮ መሆን እኮ ሳድላችሁ መብራት አትፈጁም እኮ
እኛ ላይ የሚባከነው የመብራት ኮንትራስት ደግሞ ሆን ብዬ ነው ብላክ ጥቁር ያምራል። ኮምፒውተር ላይ ጊዜ ስታበዛ እሺ ይሄ ሻይ በጣም ተመች። ኧረ ቆይ እኔ ማገማገል አድርገው እስኪ ደስ ይላል አይደል? በዝንጅብል ምናምን የመጨረሻ የምወደው ሻይ ነው። ምግብ የምታበላን ሻይ የምታፈላልን ልጅ በላይ ትባላለች። በላይ ነሽ እጅሽ ይባረክ እያለን በላይ ይመች ማርያምን አሪፍ ሻይ ነው። ቆንጆ ነው። ደስ ይላል ወይ? መጀመሪያ ስራ ወደ ጥበቡ ዓለም ስትመጣ በፎቶግራፊ እንደሆነ ያው አንዳንድ ወዳጆች ያውቃሉ እኮ ነግሬሃለሁ ወይ የሆነ ሰው ነግሮሃል? በጣም የቅርብ ሰው ብዙ አውርቼው ማለቀው እኔ የሆነ ሳተላይት አለኝ እኮ የሚገርመው እኮ የመጀመሪያው ራሱ ደሳለኝ ያልከው እኮ የእውነት ገርሞኛል፣ ደንግጫለሁ። ከብዙ ዓመት በኋላ ያነሳው ኬዝ ነበር ፎቶግራፊ ያ 92 በኢትዮጵያ 25 ዓመት ሆኖ አይገርም? 25 ዓመት አይገርም? ኳርተር ኦፍ ሴንቸሪ ይላል። ይገርም። እና በምን አጋጣሚ ነበረ የአንድ ነጭ ረዳት ሆነ ነው ፎቶግራፊ ላይ አይደል? ኤግዛክትሊ ፒተር ፓልም የሚባል ጀርመናዊ እና ነበረህ ልምዱ ኤክስፒሪየንስ ከፎቶ ጋር የተያዘ ወይስ እንዴት? በምን አጋጣሚ? በፍጹም እንትና ነች አይደል? ወሰኔ ኃይሉ። እሺ እሷንም የተዋወቅኩት የዛኑ ዓመት ነው። ፊልምም ከጤዛ ጋር እንድሰራ መሰረቴ እሷ ነች። እኔ 92 ላይ ግን ፒተር ፓልም ያልከውን ፎቶግራፍ ኢትዮጵያ ውስጥ ፌስ ኦፍ ኢትዮጵያ እና ፌስ ኦፍ አፍሪካ የሚል ፕሮጀክት ይዞ መጥቶ በቃ ኢትዮጵያን ለመጀመሪያም ጊዜ በአውሮፕላን ሄድኩት። የዛን ጊዜ ፎር ዘ ፈርስት ታይም ምንድን ነበር ያንተ ስራ ከእሱ ጋር? አሲስታንት፣ ለሁለቱም አሲስታንት መሆን። እሷ ከረጅም ዓመት በኋላ ከቱሪዝም ኮሚሽን ጋር ይመስለኛል ጀርመን ሀገር የኤክስፖ ነበር የሃኖቨር አይ ቲንክ ይመስለኛል ፌስ ኦፍ ኢትዮጵያና ፌስ ኦፍ አፍሪካን ለማስተዋወቅ ከሁሉም ብሔረሰብ አሁን አንተ እንደምታደርገው ማለት ነው የሁሉም እንደውም እሱን ነገርም ብትሰራው በጣም ደስ ይለኛል። ሁሌ የማስበው ነገር ነው፣ እስካሁን አልተደገመም። ያም ለውጭ ፕሮጀክት ነው። ምንድነው ቢዩቲፉል ውበቶች አሉ፣ የሁሉም ብሔረሰብ ቢዩቲፉል ገርልስ። ያን ፎቶ አንስቶ ኢትዮጵያ ምን ትመስላለች፣ እንደገና ደግሞ የኢትዮጵያን በቱሪዝም ሀብት በዓለም ቅርስነት የተመዘገቡት አሁን ለምሳሌ ፎር ዘ ፈርስት ታይም ጎንደር ላሊበላን አክሱምን አርሊ ኢን ዘ ሞርኒንግ መስቀል አደባባይ ላይ ሚስ ኢትዮጵያ ፈቲያ የምትባል ልጅ ነበረች። የት ሄደች? እሷ በጣም ቆንጆ ጠይብ፣ በጣም ፎቶ እንደውም ጭርብትብት ብሎ ባለፈው አይቼው ነበር። በጣም የምታምር ቆንጅዬ ልጅ። እሷን ሁሉ ስናነሳ ጠዋት እንትን አለ እንደዚህ ባክግራውንድ ሞባይል ስቱዲዮ አለ። ይሄን ስቱዲዮ ልክ ይሄን ያክላል። በቃ ጨርቅ እንደዚህ አለ፣ ጣራ አለው፣ ሁለት ግድግዳ አለው። በዛ በኩል ክፍት ይሆናል። አንተ የሻተር ስፒድ ካሜራዎቹ ወንድሜ እና ያን አድርጎ የሆነ የምጽፍበት ነገር አለ። የዛን ጊዜ እንዳሁኑ ዲጂታል ምናምን የለም። የዛሬ 25 ዓመት ያ ነው። እንትኖች አሉ ፊልሞቹ። አዎ ኮዳክ ነው አይ ሪመምበር። ያን ይሰጠኛል። የሆነ ነገር አለው የራሱ ማስቀመጫ መክተቻ አለ እንደ ብልቃጥ። ያን እንከድራለን። እላዩ ላይ ምን የተነሳውን ኮድ ጽፋለሁ። ያንን ማድረግ። እሷ ደግሞ ትልቁ ችግሩ ምንድነው? በዛን ጊዜ 50-60 ሺህ ብር ማለት ኢትስ ሎትስ ኦፍ መኒ። ያንን ታወጣና ቦርሷ ውስጥ ከታ እኔ ጋር እንደዚህ ወርውራ ነው የምትሰጠኝ። የሁለቱም አሲስታንት ፕሮዳክሽን ወጪ ነው። በቃ የማአት ነገር የምትከፍለው አላት እሷ። በቃ ደግሞ ገዛ እንደመጣች ነው እዚህ ላይ አድርጌ የጋርመንት ፋክተሪውን ምናምን ልትሰራ እንትን እያለች ነው። አንገቴ ላይ እንዲህ ብሩን ትሸከማለሁ። የእሱም የእሷም አሲስታንት ማለት ነው። በቃ ጠቅላላ አገልግሎት በለች።
በጣም ከባድ ኃላፊነት ነበር። አንደኛ በጣም የከበደኝ የነበረው እኔ 8 ሰዓት ሰርቼ አላውቅም በቀን። ቅድም የነገርኩህ አባቴ ትምህርት ቤት አስተምራለሁ፣ አንዳንድ ነገር እሰራለሁ እንጂ እኔ እንዲጠንከር ያለ ስራ 16 ሰዓት ስራ የሚባል ነገር አላውቅም። አንድ ቀን ሌሊት ነው የምንነሳው 8-9 ሰዓት። ምክንያቱም እንደነገርኩህ ያቺ ሰንሻይን ስታርፍ አንተ ፊት ላይ ጠዋት የምትወጣው ፀሐይ። አሁን ግን በቀደም ባህር ዳር ላይ ጣና ላይ እሱ ፎቶ አንስቼው አመጣሁት አልኩኝ። ጎልድ ከለር ጎልደን አወራ ኢየሱስ ክርስቶስ። ያ አሁን ለምሳሌ አንተ ላይ ምን የሆነ ሲያርፍ እዛ ህንፃ ላይ እና አንግሉን መርጠህ ምናምን ከወሰድከው ጎንደር ፋሲል አይመስልህም፣ አክሱም አይመስልህም ምናምን። ፖስት ካርዶች ሁሉ ታትሞ ኢትዮጵያን ፕሮሞት እና ያን ትልቅ ባለሙያ የእሱ ስቱዲዮ ወንድም አለም ይሄን አንተ ስቱዲዮ ትልቅ ነው። የፎቶ ስቱዲዮ ብቻ ነው፣ ከፎቶ ውጭ አይሰራም። ከኢትዮጵያ ቴሌቪዥን የዛን ጊዜ ከነበረው ስቱዲዮ የሱ ይበልጣል ይሻላል። እና ልክ ነው ፎቶግራፍ is my first እንትን እና አለቀስኩኝ። አንድ ቀን ግን ጠዋት ሌሊት 8-9 ሰዓት የተነሳን ሹፌሩ ይመጣል። ያረፈው ሸራተን ነው። የዛኔ ሸራተን አሪፍ ሆቴል በቃ ምርጥ የሚባለው ሆቴል አንተ 25 ዓመት አልፎታል ማለት ሸራተን። እዛ ሄደን ፒክ እናደርጋለን። እሱን ዋሲን ፒክ እናደርጋለን። ደግነቱ አብራህ ነው የምትፈቀው። እሱ የአሜሪካና ጀርመን ስለኖረች ሁለቱንም የሥራ ባህል ስለምታውቅ አብራህ ነው መከራዋን ነው የምታየው። ግን እኔ ልምዱ ስላልነበረኝ ስራ ጫናው አስለቀሰ እንዴ ሲሪየስሊ አለቀስኩ። ምክንያቱም አስበው ሌሊት 8 ሰዓት ተነስቼ ያው ሁሉም የተነሳው ነው ብቻ አይደለም፣ ግን እኔ ኤክስፔሪየንሱ የለኝ። ነግቶ ሙሉ ቀን ሰርተን ማታ 1 ሰዓት ነው ምናምን ሆነ። ኦልሞስት 7 ሰዓት ምናምን ይቀረው ልንገጥሞ ማለት ፍሬንድ አልቻልኩም። ድንዝዝ አልኩባት በቃ የሆነ ሰዓት። ከዛ በኋላ ጤዛበና ኃይሌ ትልቅ ኤክስፔሪየንስ እያገኘን በጣም አፍተር 4X 96 ላይ ደግሞ በኢትዮጵያ ጤዛን የመጀመሪያውን የ2 ሚሊዮን ዩሮ ያህል የፈጀ ፊልም ላይ ደግሞ እድሉን አገኘው ማለት እሱም እሷ ነች ምክንያቱም። ከዛ ብቻ እያልክ በእነዚህ ሁሉ አመታት ውስጥ ስንት ፊልም 50 ምናምን ዋው ከነ ሾርቶቹ ከነ ቲቪ ድራማ ምናምን። አሁን ወደዚህ ከመምጣታችን በፊት ወደ አነሳኋቸው ገጠመኞች ይወስደኛል ይሄኛው ጥያቄ። ዴዝዲሞና ፊልም በጣም ተወዳጁ ስራ ነው። አሌክስ ጋር አለማየሁ ታደሰ የማን ስራ ነው አይደል? የምናከብረው የምንወደው ማን ያዘዋል እንደሻው ስራ ነው። እሱ ላይ አብርሃም የሚባል ካራክተር ሰራህና ራስህ አብርሃም ሆንኩኝ። አሁን ብዙ ሰው አብርሽ ነው የሚለኝ ነው አይደል? ከዛ አንድ አድናቂህን አገኘ ደንበል ጋር ያለ አንድ ካፌ ሬስቶራንት ውስጥ። ያንተ ጉርጉራል ማለት እሷ ብዙ ጊዜ ብየዋለሁ። ሁሌም የሚገርመኝ ነገር ነው። በእርግጠኝነት ከ19 እስከ 21 ቢሆናት ነው እድሜው። በጣም የምታምር ልጅ ነች። ፊዚካሊም መልኳም ውበቷ ምናምን እና ቤቱ የድሮ ቪላ ቤት ነው። ፍሪ ዞን ኦር ፍሪ ምናምን ነገር ነው ብቻ ስሙ የሬስቶራንት እና ምግብ እንበላለን። የዛኔ ደግሞ ድራፍት ጠጣለሁ፣ ደስ ይለኛል። የጃምቦ ምናምን እሱን እዛ ሄጄ መክሰስ ወይ ቢራ ደግሞ የዛን ሰሞን አንድ በሜጋጋገ ብሎ የአዲካዎች ፎቅ ነበር። አንድ ፊልም ፕሮዳክሽን ካምፓኒ ማኔጅ አደርጋለሁ፣ ማስተር ፊልም ምናምን አስተምራለሁ። እንደገና ደግሞ አንድ ኢንተርናሽናል ኤንጂኦ ደግሞ ስቶሪ ቴሊንግ ምናምን አስተምራለሁ። እና በጥስጥስ የምልበት ጊዜ ስለሆነ እዛች ቤት ሄጄ መክሰስ አለ፣ ሶፋ አለው ልክ እንዳንተ። አሁን አንተ ጋር ቅድም እንዴት የእውነቴን ያረፍኩት ተከሻኮ ተቀመጥኩ። ሶሪ እንደው ለኦዲየንስ የማይመች እይታ ፈጥሮ ከሆነ እኔ ግን ተመችቶኛል። እዛ ቤት ገባሁ። እንደተለመደው ቁጭ አልኩኝ። መክሰስ አዘዝኩ። ምግቡ ከመምጣቱ በፊት ልታጠብ ልክ እንደ ቤትህ መታጠቢያ ክፍል እንዳለው ግን ሰፊ ነው ያኛው። እዛ ገባሁ እና ፊት ለፊቱ ምናልባት ከዚህ እጄ የሚሰፋ መስታወት አለ 1 ሜትር ያህል የሚሆንና ከኋላ የሚመጣ ሰው ምናምን ይታያል። እየታጠብኩ እያለ በቃ ደስ ያላት ትንሽ መጣች። ኦ ማይ ጋድ አይታኛለች፣ አውቃ ነው
ቀድማ ጋውስታታ አብርሽ ነህ አይደል አለች። ያው ሁሉም ሰው አብርሽ እያለ ስለሆነ የዛን ሰሞን ቺኮች ደግሞ ታውቃለህ ካራክተሩን ከወደዱ አክተሩን ነው የሚወዱት። አክተርና ካራክተር ብዙ አይለዩ እና ሞስት ኦፍ ሁሉም ማለት ወደቀችው ሁሉም ማለት አይደለም። ተሽጦ አለቀ። ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያላቸውን የመጨረሻ ብሎኮቹ በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ያለው እጅግ ማራኪ መንደር የመዋኛ ገንዳ ከሰፊ የልጆች መጫወቻ ስፍራ ጋር ያሟላ ሲሆን 40%ቱን በ3 ዓመት ተኩል ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ቤቱን እየኖሩ የሚከፍሉበትን መንገድ አመቻችቶሎታል። በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ ይሎታል። እና ከዛ አብርሽ ነህ አይደል ምናምን አለች። አይ ኮስተር አልኩና አይ ደስ አለኝ ምናምን አልኩ። ሳያት ትስቃለች እንዲህ ምናምን የሚሉት ነገር አለ። ከዛ ጨርሼ እንዲህ አድርጌ ዞር ስል ፍፄ መታ ከንፈሬ ኪሲንግ ደነዝዝ እንዴ በአንድ ኪሲንግ ድብልቅልቅ ያለ ስሜት ማአት የተለያየ ስሜት ማለት ነው። ምን አይነት ስሜት? በአንድ በኩል የእውነቴን ነው ብለህ ምን አይነት ደፋር ባለጌ ነች how come ማለት ምን አይነት ድፍረት ነው ብላ መታ እንትና ነህ ምናምን ብላ ፕራይቬሲ ምናምን ፈቃድ ሰጠይቅ ምናምን የሚል አንደኛው ይሄ ነው። ሁለተኛው ደግሞ በዚህ እድሜዋ እንዴት ከሷ እድሜ ትልቅ የሆነን ወንድ ባዶ ክፍል ውስጥ አንዳንዴ አሁን ይሄ መድፈር ነው የሚባለው how dare ማለት እንዴት ድፍረቷ በአንድ በኩል ነፃነቷ ደግሞ እንደገና ደስ አለኝ። በሌላ በኩል ደግሞ ልጅቷ እንደነገርኩ በጣም ታው እና አንዴ እንኳን የሆነትን ነው ብለህ የማልደብቀው ስሜት I feel all these feelings በአንድ ኪሲንግ ማለት ከዛስ ልጅቷማ ወጣች። እኔ በመጣሁበት ወደ ሳሎኑ በኮሪደሩ ጋር ገባው። እሷ በጀርባ በር አለ መታጠቢያ ክፍሉ ጋር ወጣ በጀርባ በኩል ዞራ መጣች እና ሄዳ ሁለት የሷ እድሜ እኩያ ልጆች አሉ ቁጭ አለች። አንድ ጊዜም ዞር ብላ አላየችኝም። እኔ አንዴ ፈዝዤላለሁ እንደዚህ ምናምን እያልኩኝ ዞር ብዬ አያለሁ። ትመጣ ይሁን ታያለች ምናምን እግዚአብሔርን ነው የምልህ አንዴ እንኳን ዞር ብላ አላየችኝም። የምትፈልገውን የልቧን አድርሳ ጓደኞቿ ጋር ከኩዮቿ ጋር ሙሉ አቴንሽኗን እነሱ ጋር አድርጋ እኔም ስንት 4-5 ዞርኩኝ ምንም እንደማታየኝ ተስፋ እና ከዚህ ጋር የተያዘ ማአት የሚያሳዝኑም ይሄ አድናቂ እንትኑን እሺ እናውራው ካነሳን አይካ ፎቶ አንድ አድናቂ ፎቶ እንነሳ ብሎ ጫፉን ተናግረን ነበረና ልክ ነው። እሱም ሌላ ገጠመኝ ነው። እሱ ደግሞ አይ ቲንክ የሆነ የፊልም ለነዚህ ለቴክኒክና ሙያ ትምህርት ቤቶች የፊልም ማሰልጠኛ ምንድናቸው እነዚህ ካሪኩለም ልናዘጋጅ ከብዙ የፊልም ጓደኞቻችን የቲያትርም የስዕልም የቅርጻ ቅርጽ የሄር ቢዩቲ ምናምን ተብሎ ባለሙያዎች እዛ አዳማ ራስ ሆቴል እንደ ወርክሾፕ ነው 2-3 ቀን ምናምን እንደውም ሳምንት ወይ 2-3 ቀን ይሰለቻል። ግን ያው ዞሮ ዞሮ ስለ ኮፒራይትም ስለ ፊልምም ስለ አርትም ያው እንደማሩ እኛ ያጣነውን እድል እንትን ለማለት እኛ ያጣነውን እድል ሌሎቹ እንዲያገኙ ለማድረግ በሚል ያንን እየሰራን ነው። አዳማ ራስ ነው አሁን በላይነህ ክንዴ ገዛው ማለት ነው። እና ስለሚሰለች ቀኖቹ ብዙ ስለሆኑ ሙቀት ስለሆነ ሀገሩ ምሳ ሰዓት አካባቢ እስቲ ከግቢው እንውጣ፣ ግቢው ያምራል ዛፎች አሉት ብዬ እንዲወጣውና በዛውም ጫማዬን እስቲ ላስፖርሽ ብዬ የትም እንኳን አትሄድም እዛው ግቢ ውስጥ ዝም ብለህ ላስፖርሽ ወጣ ለሰበብ እዛው ጋር አጥሩ ስር ሊስትሮች አሉና መጣ አንድ ልጅ ጠይም ነው ትንሽ የገጠርም ልጅ ይመስላል። የከተማ የአዳማ አይነት የከተማ አይነት ልጅ የናዝሬት ልጅ አይመስልም። ምናልባት ሜቢ አይ ዶንት ኖ ብቻ መጣ እና የጉጉት ምናምን አይነት ፊት አየሁበትና እና ገብቶኛል እኔ እና ፎቶ አንተ ተነሳ ምናምን አለኝ ማለት ነው። እሺ አልኩኝ። ወዲያው ብሩሽ ስለሆነ ቀለም ስለማይቀባ ጨረስኩና ና በልሽ እነሳ ብዬ እንደዚህ አቅፌው እንደዚህ ስል
የታለ ካሜራ ምናምን ስለው አይ ስልክም የለኝም ካሜራም ፎቶ ቤት እንሂድ ክርስቶስ ኢሚዲየትሊ አምሮዬ ላይ የመጣልኝ ነገር ምንድነው ኦኬ ይሄ አንደኛ የልጅ ማስደሰት አለብኝ ሁለተኛ ሆኖ የማያውቅ ታሪክ ነው ትቀልዳለህ እንዴ ምናምን ነገር ብሎ ነው ስለዚህ እሺ እንሂድ አልኩት ደስ አለው ፊቱ ላይ ያየሁት ብርሃን ደስታ ጠይቅ ከዛ ተያይዘን በዛችው መደዳ ስንሄድ ብዙ አይደለም 2 ደቂቃ እንኳን ወክ ያርኩኝ አይመስለኝም ፎቶ ቤት አገኘን ማለት ገባው ሚካኤልም አብሮኝ ነበር ሚካኤል ሉል ሰገደ የፊልም መጽሐፎች ምናምን የሚጽፋው አሜሪካ መሰለኛል ና በእናትህ ሚካኤል አብረን እንሂድ አልኩት ተያይዘን ሄድን ከዛ ካሜራማኗ ሴት ነች ይመስለኛል ፎቶ አለ እንደው እሱንም ፎቶ ፎር ዘ ፈርስት ታይም አንተ ጋር ቢታይ ደስ ይለኝ እናንተ ስትነሱ ሌላ ሰው ያነሳችሁ ያን ፎቶ ምክንያቱም እሱን ባላይ ኖሮ ልረሳው ይችላል ነበር እኔ ብዙ ነገሮችን ለማስታወስ ፎቶ ወዳለሁ ማአት ቢያንስ 50 60 ሺህ ፎቶ አይኖረኝም ሶፍት ኮፒ ካሜራን ኦል ኦቨር ዘ ወርልድ የትም ሊሄድ የት ፎቶ ወዳለሁ እና ታሪኮችን የሄድኩባቸውን ቦታዎች ምናምን ማስታወሰው በፎቶግራፎች ሶ ያንን ልክ እኔ ልጁ ማይረሳይ እጁን ናይዞ ፈታበል ምናምን ዘናበል ምናምን ቢየው ፍፄ እንደዚህ ይዞኝ ሼክ ያርጋል እና በቃ እንኳን አደረኩት የምትለው ነገር የለም እና አንዳንድ ጊዜ ይሄ የሆሊውድ ማጂክ ምንለው አለ አይደለ ይሄ ታዋቂ ሴሌብሪቲ ምናምን ስትሆን ግርግዳ መሰራው እና እሱ አይመቸኝም እኔ ሰው እንደሆንኩ ማንንም እንዳልሆንኩ ያ አንድ ስራ እንደሆነ አንዳንዶቹ እኮ ሼክ እኮ ያደርጋሉ ይንቀጠቀጣሉ ያለቅሳሉ ምናምን ሁሉ አድናቂዎች እና ያ መሆን የለበትም መዋደድ መከባበር ነው እንጂ የተኮፈሰ እንደዚህ ምናምን ላይፍንም አክቲንግ አድርገህ ስራም አክቲንግ ነው እንዴት እና ሲምፕል ነገር ነው ደስ አለው እኔ እናሱ ስንነሳ ፎቶ ካሜራማኗን ስታነሳን አንሳን አልኩት በስልክ ደሞ እና ሚኪ አነሳን እሱ ፎቶ አለ ስልኬ ላይ ጋለሪው ላይ ወይ ቤት ይኖራል እንትን ላይ ልክላለው ለመጀመሪያ ጊዜ እና ምናልባት ፈቃዱ ላይሆን ይችላል የልጁ ሳናስፈቅደው ግን ብዙ ጉዳይ ስለሌለው ለትዝታ ነውና እንደዚህ አይነት አጋጣሚዎች ማለት አሉ አድናቂ ብቻ ደግሞ ሳይሆን አብሻቂ ማለት ታውቃለህ ሚናገርሃለ እኔ አትመቸኝ ምናምን ወይስ ማአት አይነት አለ በቃ ያው አንዳንድ ሰው ደግሞ የራሱ አለችው አይደል ኢጎ ትንሽ ሁላችንም እኮ አለች እንትና ሚላት አለችው ተፈሪ አለሙ ሁላችንም የራሳችን ትንሽ ዘውድ አለችን አለ ማታ ስንወጣ ምንደፋት በጣም ትገርመኝ አባባል ሁሉም በቃ የራሱ ንጉስ ተፈሪ አለሙ ነው በቃ በጣም ወደው አባባል ኢጎ ማለት አለች አዎ በቃ ከነዘውዱ የሚመጣ ሰው አለ አላ እንዳድናቂ አላቀህም ሊልህ ይፈልጋል አለማወቅ መብቱ ሆኖ ግን አለማወቁን ሊያሳውቅህ የሚጠርሰው አለ በግዳው ግን እኔ ደግሞ እንደውም ማያቀኝ ሰው ሳገኝ ፍጽ እንዴት እንደምደሰት አጥቂ ኖርማሊ በቃ ደግሞ ብዙ ጊዜ የሚያጋጥማል የእውነት ፊልም ማይ ሚዲያ ማይ ሰው እና በቃ ልክናቸው እውነታቸው ነው ለምን አንተን ማው ግዴታ አለባቸው እና የእውነት ደግሞ ሲያወሩህ ይሄ ያንተን ዝና ኦር ሀብት ኦር ስልጣን ኦር ምናምን ሳያቅ የሚያወራ ሰው ጤነኛ ወሬ እና ሰላማዊ ደስ የሚል ነገር አውርተ መጨረሻ ላይ በቃ አንድ ፊልም እኮ ሰርተናል እሱ አይነት ወርቅ በወርቅ ሰርሽ ጋር ይሰራል እዛ ላይ እኮ ያቺ ሯጭ ሆና የምትሰራው ማን ነበረች ያሩፊ ልጅ አክትረሷ ያሰላለች ሄለን በድሉ ቆንጆ ልጅ የኔ ፊልም ላይ የሚሰሩት ሚስቶች በሙሉ ኮቺ ቆንጆች ናቸው ሲሪየስሊ የፈለከው ፊልም ጥራ እንዴት እንደሚያማሙ ተመርጠው ነው እኔ አጋጣሚ ነው ሊሆን የሚችለው ግን ምን ማድረግ አልችልም ምንም ማድረግ አልችልም ነገሩ አንተም እኮ ያው በየፊልሙ በአብዛኛው ዲያስፖራ ዶክተር ባለሀብት ምናምን ነው የምትሆነው ግን የተወሰኑ የሰራዋቸው ወዳቸው ፊልሞች ያሉት ፕሮዲዩሰር እና ዳይሬክተር ተጣልተው በተለይ አንድ የመሃን ምጥ የሚል ፍፄ
በህይወቴ እንደሱ የተቸገርኩበት የተፈተንኩበት ፊልም የለም። እንደውም ለጥቁር አንበሳ ሜዲካል ስኩል ማስተማሪያ ሁሉ ሆኖ ነበር የአእምሮ ህመምተኛ ሆኜ የሰራሁበት። እሱንም ፎቶ አለኝ አስታውሰኝ። you don't believe that አቡ ማን ታደሰ ንጉሱ ታደሰ ሜካፕ አርቲስቱ እሱ ነው የሰራኝ። እንዴት እንደረዳኝ ያን ፊልም አጠይቀኝ እና ራሴ ፊልሙ ሲመረቅና ሳየው አልቅሻለሁ። እንዴት እንደሚረብሽና እንደሚያሳዝን አጠይቀኝ። አእምሮ ሐኪም ቤት ሁሉ እየሄድኩኝ ያው እብድ የሚባለውን ቃል አሁን ከዛ በኋላ አልወድም። ባይዘው በጣም ሰውን እብድ የሚል ሰው ይሄ አእምሮ ህመምተኞችን ምናምን የሚል ሰው ከዛ ደግሞ ትሬኒንግ ሰጡን። አሁን የምክክር ኮሚሽን ኃላፊው ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የዛንዴ ዶክተር ነው። እንዴት አርጎ ተደስቶ ፊልሙን ጥቁር አንበሳ ሜዲካል ስኩል ይሄ ሜንታል ሄልዝ ዲፓርትመንት ማስተማሪያ አርጎት እነ ምህረት ደበበ ዶክተር ሁሉ መጥተው አይተውት በጣም የተደሰቱበት። ግን ፕሮዲውሰሩና ዳይሬክተሩ በተፈጠረ በቃ ባህላቸው ሰው ባለመግባባት የተመረቀ ያለቀ አንድ ቀን ነው ለቀን የታየ ፊልም እና ያ በህይወቴ ለየት ያለ ካራክተር የሰራው እንደሱ አይነት አለ። እንደውም ጥሩ አስታወስከኝና አሁን እስቲ አዲስ ጥረት ጀምሬያለሁ። እግዚአብሔር ይርዳኝና ህዝብ እንዲያየው ወጥቶ እንዲታይ እሱ አለ። መቀሌ ደግሞ የሰራሁት የሚገርም ሌላ ፊልም አለ። እንደዚሁ የሚገርምህ ሴት ፕሮዲውሰር ወንድ ዳይሬክተር እዛም the same thing ተፈጥሮ ነው መምህሩ የሚል የሚገርም ፊልም አሸንዳ ሁሉ ምናምን ውስጥ ከአዲስ አበባ ሄዶ መቀሌ ዩኒቨርሲቲ 2 ሳምንት 3 ሳምንት በላይ መቀሌ ተቀምጬ የሰራሁት የመቀሌን የትግራይን ህዝብ ወድጀው ያበድኩት በቃ በፍቅር የወደድኩት የዛን ጊዜ ነው። በደንብ ቆየሁኝ። ፍልሰታ ጾመን አብሬ ምናምን ከዛ አሸንዳ መጣ። አሸንዳ ለፊልሙ እንዲካተት አድርጌ ምናምን እንዴት የሚያምርና አንድ የአዲስ አበባ ነዋሪ የሆነ ወጣት ምናምን ነው ታሪኩ። የመቀሌ ዩኒቨርሲቲ አስተማሪ ሆኖ ከሶሻል ላይፍ ከጎረቤቶቹ ጋር ተከራየበት ቤት ጋር ፍቅር ይዞት ምናምን የሚገርም አሜዚንግ ሙቪ ማለት ነው። ይሄኛው ከነጨራሹ አንድ ቀን አልታየም አልቆ ተሰርቶ ማለት ነው። እና አንዳንድ ጊዜ ብዙ ደክመህ ሰርተህም ያው እዛ ጋር አድናቂም እንደነ ዴዝዴሞና ፍቅርና ገንዘብ ወርቅ በወርቅ የሰርሽ ላይ አሁን ያልከው አይነት እኔ አሁን እዛ ላይ የምጫወተው ላከ የሚባለው ካራክተር በቃ አያውቅም። ያችን በዓለም የታወቀች ኢትዮጵያዊ ሯጭ አያውቃት። እሱ ጫካ ውስጥ ከቴክሳስ መጥቶ ጨጨብሳው ምናምን እየነፋ ከብቶቹን እያረባ ቲቪ ዲሽ ምናምን እንደቃቅሎ ጥሏል። እና የዚህ አይነት ሰዎች ያጋጥመዋል። ምንም አድናቂ ምናምን ዲያስፖራ እንደ ጉድ ሰርተሃል ካራክተር እንደ ጉድ ቀላል እንደ ጉድ ዶክተርማ ቢያንስ 10 ምናምን ለምን ይመስላል አይሮን ነው እንደውም አንዳንዴ ዶክተርነት ተብለው ሁሉ ተጠይቄ ያውቃል አይደል? ግን ምን መሰለ ማድረገው ነው ሁሉ ጊዜ የተለየ እንደዚህ አይነት ካራክተር ሲሰጠኝ የዘርፉን ባለሙያ ኮንሰልታንት አድቫይዘር ይዛለሁ። ለምሳሌ አእምሮ ሐኪም ከሆንኩና አእምሮ ህመምተኛ ጋር አብሬ የሰራሁበት ፓርት አለ። በፍጹም አንድ የአእምሮ ሐኪም የአእምሮ ህመምተኛው ጋር ሲሆን መናገር የሌለበትን ቃልና ማድረግ የሌለባቸውን ድርጊት ኦር ጀስቸር ኦር ፋሻል ኤክስፕሬሽን እንዲነግሩኝ መጀመሪያ ኮንሰልት አድርጋለሁ፣ አብሬ እሰራለሁ። በተቻለኝ መጠን የማይደረግ ነገር ላለማድረግ ማለት ከዛ ሞሮፍ ያው የቀረበ አክቲንግ ይኖራል። ዳያስፖራውን ኮሚኒቲ እንግዲህ በተለያዩ አጋጣሚዎች አውሮፓም አሜሪካም ሄዳይ እንደዚህ እንዳንተ አይነት ሰው ዳያስፖራ እየተደረገ ካስት የሚደረግበት ሪዝን አየኸው? ለምን ይመስላል? አየሁት። ኦፍ ኮርስ አንድ አይነት ነው ፊልሞቻችን ላይ የምናይበት እይታ። አሁን እኔም እንግዲህ በሄድኩባቸው ሀገራት ልክ እዚህ ከተማ ላይ ያለው ሰው አዲስ አበባም ይሁን ኢትዮጵያ ውስጥ ያለ የኢትዮጵያ ኮሚኒቲ ነው ሌላውም ዓለም ያለው። ለምንድን ነው ቀይ ሰው ወፈር ያለ ፍሪዝ ያለው ምናምን ሰው ብቻ ዳያስፖራ የሚደረገው የሚለውን እኮ እንድናወራበት እሱ ያው ሳውቀዋለህ እንደው እናወራበት የሚሆነው ምንድነው ሰው ውስጥ የተሳሳተ አመለካከት አለ። ስቴሪዮታይፒንግ የሚባለው ሁልጊዜ ቀይ ሰው ብቻ የተመቸው ሰው ሁሌ ቀይ ሰው ብቻ የተማረ ምሁር በዳያስፖራ ምናምን እንዳልከው ነው። ሁሉም አይነት ከለር ሁሉም አይነት የመልክና ሼፕ ቅርጽ ምናምን ሁሉም ዓለም ላይ ለኢትዮጵያዊ እና አንዳንድ ጊዜ የዳይሬክተሮቹ እንትን ነው ምን ቤታችንስ ቢሆን መች እውነተኛውን ላይፍ የሚያሳዩ ፊልሞቻችን ላይ መች አሉ ሴቲንግስ ቢሆን እና ካራክተሮቹ በል ካስቲንግ ሎኬሽን
ሴቲንግ የምንጠቀማቸው ምናምን ሁሉ ብዙ ነገራችን ከሪያሊቲያችን የተፋታ ነው። እኛን አይመስሉም። ሁሌ ጥቤት ምናምን እንደዛ አይደለም የየቀኑ ላይፋችንና ኑሯችን ኢትዮጵያውያን። እና የትኛውንስ የኢትዮጵያ ብሔረሰብ ወር ክፍል ታሪክ አውጥተናል። እና እንደውም ፍፄ እነዚህን ቢዩቲስ እዚህን ያህል የካሜራ ፍቅር ካለ የሁሉንም የ80ውንም ብሔረሰብ እድሜያቸው ከ16 እስከ 25 አካባቢ ያሉ ቢዩቲፉል ገርልስ ወንዶችና ሴቶችን የኢትዮጵያ ብሔረሰብ ሀብቶች እንደውም ማንም ያላያቸው ፌስስ አሁን እነሱን ፊልሞች ላይ አይተናል። እና ኢትዮጵያ ደግሞ ሀብቶቿ እነዛ ናቸው። ለዚህ ነው ኢትዮጵያ የመልኩ ነብር ዥንጉር በቃ ዲፍረንት የፈለከው የዓለም ህዝብ ከለር እና ሼፕ ቅርጽ ምናምን አለ ስትራክቸር ምናምን ኢቭን ስንቱን አወራለሁ። ያስተሳሰብ ልዩነትም እንደሆነ ይገባሃል። ተጽዕኖ ልክ ይሄ የሆሊውድ ተጽዕኖ አንዳንድ ሙያተኞች እንደውም የሆሊውድ ተጽዕኖ ይሉታል። ሆሊውድ ላይ ጥቁር ሰው ክሎዝ አፕ ላይ አይቀረጽም እስኪባል ድረስ ነበር አስተሳሰባቸው። አፍንጫው ተሸካሚ ምናምን ሎወር የምትላቸው ነበር። የዛ የዘረኝነት ሬሲዝም ስሜት እኛም ጋር ደርሶ የመጣ ይመስለኛል። አለ የሆነች ጠይም ልጅ ጥቁር ልጅ ካስት አትደረግም አይደል? እስቲ ወላይታ የት አለ? እዚህ ጋር አሁን ያላቸው የፈለከው ብሔረሰብ ጥራ ከከለር እንኳን የሚገርም እኮ ውበት እኮ ነው ያለን። ሽማግሌዎቻችን ከሁሉም ብሔረሰብ አስበዋል። ወጣቶቻችን፣ ወንዶቹም፣ ሴቶቹም፣ ህፃናቶቹም፣ ልብሶቻችን በጣም እኔ ደስታዬ ባይዘው ይሄ ነው። ትልቅ የቤት ስራ አለብን። እንዲህ እኮ ነው እኔ ጋር አሁን ያሉ በዚህ ጉዳይ ላይ አሁን በተለይ 56ቱ ከ80 የሚባለው የኢትዮጵያ ብሔረሰብ 56ቱ አንድ ብሔረሰብ ውስጥ እንዴት ተቀራርበው አንድ መንገድ እኮ እየነዳ አዲስ ስልጤ እንዲህ ስትል ጉራጌ እንዲህ ስትል የሆነ ሀዲያ እንዲህ ስትል ዲፍረንት ካልቸር ላንጉዌጅ በጣም አንዳንዴ የሚቀራረበው ምግባቸው ምናምን እንዴት ይሄን ሁሉ ሀብት ሰው እንዴት መጣ ያደርገዋል? ለኛ ሙያ በተለይ ካልቸራል ዳይቨርሲቲ የምንለው አርቲስቲክ ቢዩቲ በጣም ማዕት ነገሮችን አወጥተን ብታይበትን ወፍ የለም ወንድም አለ። እና ያው ከራሳችን ካልሰራ ነው ልክ የፊልም ፖሊሲውን ማንንም ሳንጠብቅ እንደሰራ ነው ይሄንንም ራሳችን ካልሰራ ነው እንጂ የት አለ እንዳልከው ነው። ሁሌ ዲያስፖራ ቃላ ያለው ፈር ያለ የተማረ ምናምን ያው በዛ አይነት ስቴሪዮታይፕ ሁሌ ካስት ተደረጋል። እና እንትን ይልሃል ቆጫሃል ዩኒክ ነገሮች አለመስራት ሁሉ ጊዜ አዲስ ነገር አሁን እንደሱ አይነት ስክሪፕቶች ቢመጡ እሰራለሁ በደስታ ማለት እነዚሁን እስካሁን የሰራሃቸውን አይነት ማለት ነው አዲስ ነው አዲስ እንጂ ኢቭን መቼ የከለርና ምናምን ብቻ ጀስቸር እንዳይመስል ሙያስ ራሱ አብዛኛው እኮ ዶክተር ነው የሰራው እንዴ 10 ምናምን በእርግጠኝነት ከ15 ያላነሱ ዶክተር ሆኜ እና አሁን ያን የወደድኩ ስለዚህ ነው። ይሄ ነው ያምሮ ወጥተኛ ያልኩ መምህር ሆኜ አስተማሪዎች ዩኒቨርሲቲ ምናምን ዘበኛው ሆኜ አሁን ዘበኛው ሆኜ መስራት እፈልጋለሁ። የለም ግን አይመጣም። አዎ ማምጣት እኮ ይቻላል በራስ ጥረት። አሁን ለምሳሌ የአእምሮ ህመምተኛ ሆኜ የሰራሁበት ፊልም ላይ ሜካፕ አርቲስት ይረዳኝ ምን በማድረግ ሄደን ስናያቸው የአእምሮ ህመምተኛ ከዚህ እስከዚህ ይረዝማል ይሄ እና ጣል ስለሚያረጉት ኤግዛክትሊ የመድኃኒቱም ተጽዕኖ ነው ኤግዛክት እና ደግሞ ይሄ ነው I will send you the picture የፊልሙ ሜካፑን ከተሰራው በኋላ ምን እንደምመስል ራሴ ሁሉ ሾክ አንተ ከዛ ስሜቱን ታመጣዋለህ። ሜካፕ አርቲስቱ ረድተዋል። ፀጉሬ ተጥዬ ግራውንድ ስር ምናምን ቤተሰቦቼ እጄ በሰንሰለት ታስሮ ከአጥንትና ከተጣሉ ቆሻሻዎች ውስጥ ምድር ቤት ውስጥ እንደዚህ እየተወረወረልኝ ምናምን ያን እኔ ራሴ መልሼ ሳይው አለቀስኩ እያልኩ በቃ በጣም ይረብሻል። እና ሁልጊዜ ድግግሞሽ አንድ አይነት ካራክተር ዳይሬክተሮቹም ደግሞ መስራት አይፈልጉም። ጊዜ ወስደው ምናምን ሪሄርሳል ላይ ምናምን ያን እንድታመጣው አብሮ ምናምን እንደማናዘዋልና ኃይሌ ገሪማ አይነት ካልሆነ ብዙ አላየሁኝም። እና አንዳንዶቹ ያው ራሴ ያስተማርካቸው ልጆች ናቸው መልሶ ዳይሬክት የሚያደርጉ አንዳንዱ እና ሁልጊዜ ብዙ ጊዜ እንደውም ስንቀላለድ እንላለን አርቲስት ነው ምናምን ሲሉ ከቤት ወጥቶ የመጣ ነው ወይስ ከትምህርት ቤት ወጥቶ የመጣ? እቺ ሐሳብ ብዙ ታወዛግባለች አይደል? ታለንትም ነው። አዎ ታለንትም ነው። ለሚዲያና ለአርት ቅርብ ያልሆነ ሰው የሆነ አዲስ ነገር እና ብቻ አንዳንዴ ውስጥ ለውስጥ የምንናቆራት ነገር አለች እንደሷ።
ደስዬ ታዛቢ ፐርሰናሊቲ አለ። ነገሮችን በትዝብት በደንብ ነው የምትመረምረው ማህበረሰብን ማይ እና አንድ ቦታ ላይ አሳርና የሳር ሰዎች ብለህ የገለጽካቸው ሰዎች አሉ። ለአሳሩ ጊዜ የለም ሳር ምርቱ ሲታጨድ አሉ ምናምን። ካንተ ጋር ማበናት ሁሌ ኢንተርቪው አድርግ። ከብዙ ትዝብት ያየሁት ጓደኛህ ሊሆን ይችላል፣ ቤተሰብ ጋር ዘመድ ጋር ሊሆን ይችላል፣ ስራ ቦታ ሊሆን ይችላል። በተለይ በመከራ ወቅት እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ መሰለህ? ወዳጅ ካበጀህ በመከራ ወራት አብጅ ይላል። የዛን ጊዜ ያበጀኸው ወዳጅ የሿሿ ጊዜ ያለህ ጊዜ ምናምን የሆያ ጊዜ ማዕት አለ እና ብዙ ሰዎችን ታዝቤያቸዋለሁ። ጓደኞቼ የሚሆኑ ዘመዶቼ የሚሆኑ ምናምን በመከራ በአንተም ይሁን በሌሎች የመከራ ወቅት ወይ በህዝብም በሀገርም ላይ በምንም ላይ የሚደርስ የሉ። ራሳቸውም አስበው አይመጡም፣ ጠርታቸውም አይመጡም። የአሳሩ ጊዜ የመከራው ጊዜ አንድም ጊዜ ልክ ግን ያቺ መከራ ጊዜ አልፋ የሆይ ሆይ ይኸው አንደኛ ከፊት እነሱ ናቸው። ይሽዋቡ የተፍተፉን ሰርግ ቤት ልታገኛቸው ትችላለህ። የዚህ አይነት ሰዎች ድግስ ላይ ባለስልጣንና ባለሀብት ዝና ያለውን ሲያዩ ልነጠፍልህ ምናምን የሚሉ አሉ። አሸርጋጅ በቃ ይሄ ሀብት፣ ስልጣን፣ ዝና፣ ምሁር፣ ሊቃውንት፣ ቸርች በቃ ይሄ ቤተ መንግስት፣ ባለሀብት ቤት ወይ ባለሀብት ግብዣ ምናምን ላይ በቃ አሉ። እነዚህ ሳሯን ያቺ የምትበላ የምትጠጣ የምትወረወር ምናምን የምትጋጠዋ ምናምን እሷ ላይ አንደኛ ከፊት የካሜራዋ ላይ ምናምን እኔ ነኝ ዋናው እንትን የነበርኩት ምናምን በጣም አስመሳይ እንደዚህ አይነት ሰዎችን ይጠየፋሉ። ለዚህም ነው የአሳሩ ጊዜና የሳሩ ጊዜ ከድሮ ሰዎች ጋር አሁን ሰፈር ውስጥ አሁን አንዳንድ ሰዎች ቢነግሩ ጓደኞቼ በጣም ትልልቅ ሽማግሌና አሮጊቶች ምናምን ጓደኞች አሉ። ከሁሉም አይነት ነው። ከቄስም ከሼክም ከሌባም ከዱርዬም ከኩዮችም ከሁሉም አይነት ይወዳሉ። ትልልቅ ሰዎች ጋር ደግሞ አብሬ መስማት ደስ ይለኛል። አሁንም ቤቴ ብትመጣ በብዛት የምታገኘው አውቶባዮግራፊና ባዮግራፊ ነው። የትልልቅ የዓለማችን ሰዎች መጽሐፍቶች የኢትዮጵያ ነው እና አንዳንድ ምጽፋቸው እንደውም ካንተ ጋር ሲሆን ብዙ ባወራቸው ደስ የሚሉ ነገሮች ለምሳሌ የኢትዮጵያ ነገስታት ታሪክ እንደው ወደፊትም አብረን ብንሰራው ደስ የሚለኝ ኤኒባዲ ኢንተረስትድ የሆነ መጥተው አብረን ብንሰራ የኢትዮጵያ መሪዎች ፓርላማ ውስጥ ሰማይ ቤት ታሪክ አለ። እኛው ካልሰራናቸው የምንፈልጋቸውን አይነት ፊልሞች የምንፈልጋቸውን አይነት ሰዎች ኢትዮጵያን ሪፕሬዘንት የሚያደርጉ ምናምን ካልሆነ ዝም ብለህ ያው ምጽአት ይመጣል። ከዕለታት አንድ ቀን አርቲስት ደሳለኝ ኃይሉ እና አርቲስት እና ጋዜጠኛ ፍጹም አስፋው አረፉ ምናምን የሚባል ዜና ከሆነ አንድ 30-40 ዓመት በዚህቻው ዜናው እና ትሄዳለህ እና we can make a difference ልልህ ከፈለግን ራሳችን ማንም ሳንጠብቅ ምን ይችላልን። አሁን የፊልም ፖሊሲውን የግዴታ ኢኒሺዬሽኑን ኃይሌ ገሪማ እኔ ፖሊስና ፖሊሲ ልዩነቱን አላውቅም ነበር። ኃይሌ ገሪማ ሲናገር ሰማው፣ ማንበብ ጀመርኩ። የፊልም ሴክተሮች ያሉበትን ችግር አየው። አትሊስት ዳይሬክሽኑ ወደዚህ ነው የምንልበት 104 ስትራቴጂ ያለው 9 ዋና ዋና የፖሊሲ ኢሹዎች የያዘ ዶክመንት እስከ ዩኔስኮ ድረስ አፕሪሺየት የተደረገ ዶክመንት በአማርኛና በእንግሊዝኛ ዴቨሎፕ ማድረግ ይችላል። ቢያንስ እኛ የኖርነውን ቢያንስ በምናውቀው በሙያችን ደግመን ለትውልዱ ለልጆቹ ማሳየት ብንችል ጥሩ ነው እና ዝም ካልከኝ አላቆም ፍጹም። ስለዚህ እያስቆምከኝ እሺ ቅድም አነሳን ባልቃሻነት ትታወቃለህ አለን። የሚረብሹ ነገሮች አሉ። ደግሞ ጠዋት ስትነሳ ወይም ማታ ስትተኛ ለነገ ተስፋ የምታደርገው መንቃትን የምትመኝባቸው ህይወቴ ደስታ ናቸው የምትላቸው ጉዳዮች ምንድን ናቸው? አንዱ ይነጋል ነው። ስለዚህ እሱ አላብራራውም ብየዋለሁ። እንዲህ እንደሆን አንቀርም የሚል ትንንሽ ተስፋዎችን ስላየው
ተስፋ አለ። እነዚህ እንዲሆነን ማለፍ አልፈልግም። በየነጋ ቁጥር ደስ የሚለኝ አንድ የሰራሁት ነገር ለውጥ አይቶ ለካ ይለወጣል፣ ለካ መልሶ ህይወት ይቀጥላል የሚለው ነገር በአብዛኛው እኔ ደስታዬ እንደነገርኩ ቅድም ከሌሎች ጋር የተያያዘ ነው። ሌሎች ደስ ሲላቸው ማየት ነው። ለምሳሌ የምረዳቸው ልጆች አሉ፣ ቤትም ማሳድጋቸው ምናምን። አሁን ለአንተ ፐርሰናል ያሳያለሁ፣ ሌላው ለሚዲያ ፍጆታ መዋል ስለማይገባ በመከራ በስቃይ ውስጥ በጭንቀት ውስጥ የነበሩበትን ፎቶና ሳገኛቸው የነበረውን ፎቶና ስንመጣ የነበረውን ፊዚካሊ ሜንታሊ ዲፕሬስድ ሆነው ወድቀው ህይወት አሁን ደግሞ ስታያቸው ሌላ በቃ ኮምፕሊትሊ ፍጹም የማይገናኝ ፊዚካሊም ሜንታሊም አሁን ሲያኮርፉ ሲጣሉኝ ከኔ ጋር ሲጨቃጨቁ ምናምን ይሄን ካላረከ ይሄንን ትበልኝ እንትን ጥፍሬ እንደዚህ ሆኗል፣ አሁን ለሱ 2000 ብር ተብያለሁ፣ ጥፍሬ ላይ ጥፍረ መጥምጥ ወጣብኝ ምናምን ከዛ አይነት ጉዳት ምናምን ወጣ። ይሄን ከማየት በላይ ምን ደስ የሚል ነገር አለ? በተለይ የኢትዮጵያ እናቶች፣ ሴቶች፣ ችግር ውስጥ መከራ ውስጥ ያሉ ሰዎች ተለውጦ ማየት እንደው ሲነጋ እንዳልከው እንጂ እኮ ባይነጋው እኮ ትላለህ። እንዲህ ከሆነ ባይነጋስ ያልኩባቸው ማት ጊዜያቶች አሉ። እነዚህ ነገሮች ደስ ይሉኛል። ቀደም ደግሞ የነገርኩ ለሚዲያ ፍጆታ የማይሆኑ ዋናዎቹ ደስታዎች ደግሞ እነሱ ናቸው። ሶ በቃ ላይፍ ቼንጂንግ የሆነ ነገር እንዴት በቃ ሁልጊዜ እዚህ ሪል ምናምን እስክትል ድረስ ማለት ነው። እንደውም ለምን እስካሁን ምናምን ሁሉ የምትልበትና አንዱ ይሄ ነው። ሌላው የፈጣሪ ነገር ነው። በጣም የሚያስደንቀኝ ፍጹም የተለያየ ዓለም ላይ የተለያየ ቦታ ላይ ሁሌ አዲስ ቀን አዲስ ብርሃን ዓለምን የፈጠረበት ሚስጥር እንደገና ከክርስቶስ መድኃኔዓለም ጋር ያለኝ ፍቅር አትጠይቅ። ለምሳሌ ጠዋት የፈለገ ተአምር ቢመጣ ስነሳ ሳልጸልይና ሳልሰግድ መኝታ ቤቴ ከፍቼ አልወጣም። የትም ቢሄድ የትም ዓለም አንተ ጋርም አሁን አትላንታም የትም ስንገናኝ ሆቴል ልረፍ፣ ዘመድ ቤት ልረፍ፣ ምን ልረፍ መስገጃዬ መቁጠሪያዬ የቅባ ቅዱስ የምናምን የጸሎት እቃዎችን በመጀመሪያ የሚገቡት ሻንጣዬ ውስጥ እሱ ናቸው። ያንን የጸሎት ነገሮችን ለምን በቃ ቢያቀተኝ አቡነ ዘበሰማያት ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ወደ ምስራቅ ኮምፓስ አለ ስልኬ ላይ፣ ወደ ኢስት ሁልጊዜ እሱ ነው ያለው። ምንጣፍ መስገጃ አለኝ። ከሌለኝ የሆቴሉን ከሆነ አንዱን ፎጣ ነጥፋለሁ፣ ንጹህ ፎጣ ወደ ምስራቅ በኩል አድርጌ ሳልጸልይ ሳልሰግድ በተአምር እና ይሄ ከክርስቶስ ጋር ሁሌ ነገን ምንም የሚል እምነት አለኝ። ከሞት በኋላ ትንሣኤ እንዳለ ማውቀው እኔ በእንቅልፍ ነው። አሁን በጠየከኝ መሰረት እንደዚህ ነው። ቨርቲካል ቆመን ቀን የምንለው እናስባለን፣ እንናገራለን፣ እንሄዳለን፣ እንራመዳለን፣ እንንቀሳቀሳለን። ማታ ለእኔ ቀን ትንሣኤ ነው። ጠዋት ከእንቅልፍ ስንነቃ፣ ማታ ስንተኛ ሞት ነው። ስንተኛ ደግሞ እንደዚህ ሆሪዞንታል አይደል ሳጥን ውስጥ ገብተን አንንቀሳቀስም። ነፍስ ብቻ ነች ያለችው። ማይንድም ስራ ይሰራል፣ ግን እኛ አንደቅ ኮንሽስ አይደለም። ፈጣሪ ትልቁ የሰጠን ከሞት በኋላ ትንሣኤ እንዳለ ማምንበት ምክንያት በየቀኑ ሞት በየቀኑ ትንሣኤ በእንቅልፍ ውስጥ እያለማመደን ነው ብዬ አምናለሁ። ቻርጅ እየተደረግን ነው። ኦፍ ኮርስ ኢነርጂ እንደ አዲስ እንቅልፍ ስትተኛ ያ ሁሉ ነገሮች ነገን የሚባለውን ነገር ለማየት ለመናፈቅ ማታም ስተኛም በሰምቲንግ ፈጣሪን አመስግኜ ተንበርክኬ ሰግጄ ፊቱ አልኝ የጸሎት ስዕል የሥላሴ ከላይ አለ፣ የእመቤታችን መሃል በትልቁ አለ፣ ቅዱሳን ጻድቃን ሰማዕታት ዙሪያውን አሉ። ያን ሳላርግ ይሄ ልምምድ አንዱ ህይወትን እንድናፍቅ በየቀኑ ከክፋት መራቅ መቀነስ፣ ለሰዎች መልካም መሆን፣ ለራስ መልካም መሆን በሐልዮ በነቢብ በገቢር የሚሉት አባቶች ዝም ብሎ እንዳይመስል ሐልዮ ሐሳብ ነው፣
ነቢብ ንግግር ነው፣ ገቢር ስራ ነው። ስለዚህ በንግግራችንም በሐሳባችንም በስራችንም መልካም መሆን ለራሳችንም ለሌሎችም ያ ከሆነ ዘወርልድ አገራችንም ሌላውም ሁሉ ጥሩ ይሆናል። ሶ በነጋ ቁጥር ትልቁ ደስ የሚለኝ ይሄ ነው። እንደገና ደግሞ ችግር ሳይ ጽፌ የማድራቸው ነገሮች እንደዛ እንዲኖሩ ሆነው ለማየት ፈልጋለሁ። ሌሊት ቁጭ ብዬ ጽፋለሁ። ጠዋት በተለይ በጣም ደስ የሚለኝ ከእንቅልፌ እንደነቃሁ ቶሎ ከጸለይኩ በኋላ መጽሐፍ ማንበብ በጠዋት ፍሬሽ ማይንድ እጅግ በጣም የሚያስደስተኝ ነገር። ያ ደግሞ ከመንጋት ጋር አብሮ የሚመጣ ኢነርጂ ነው። ወፎች ድምፅ ስትሰማ፣ ውሃ አሁን ለምሳሌ ውሃ በጣም ነው የምወደው። ሐይቅ ዳር፣ ውቅያኖስ ዳር በህይወቴ የምመሰጥበት ነገር የተፈጥሮ ሀብቶች ናቸው። ደን፣ ጫካ። አሁን ኢትዮጵያ ውስጥ በጣም ከምወዳቸው አሁን ሙቀቱ አስቸገረ እንጂ አርባ ምንጭ ፎሬስት አለ፣ ሌክ አለ፣ ውሃ ደን አለ፣ ተራራ ምናምን አለ። I love that location. Everything ደግሞ ለላይፍ የሚያስፈልግ ምግቡ፣ እንስሳቱ፣ ኮረሪማው፣ ቅመማ ቅመሙ፣ ሙዙ ምን everything is there ኦርጋኒክ እና እነዚህ ሁሉ ህይወትን ናፍቀህ ጓጉተህ እንድታይ የሚያደርጉ ዞሮ ዞሮ የሚገናኙት ወይ ተፈጥሯዊ ወይ መንፈሳዊ ወይ ኪነ ጥበባዊ ወይ የፈጠራዊ ምናምን ነገሮች ናቸው የምትጓጓላቸው። እና ቴንክ ዩ። ጸበል ስትጠቀም መንፈስ ወጣበት ደስ አለኝ ተብሎ ሰዎች ሲቀባበሉት የነበረው ብዙ ቦታ አውርተዋል። በእርግጥ ከኔም ጋር አውርተናል። የዛ ዘመን ላይ ያው ተዋናይ ከመሆን በመነሳት እየተወነ ነው፣ ድራማ እየሰሩ ነው ምናምን ተብሎ